ተወዳጁ የጽናት ድራማ በተለመደው ሰዓት ተለቀቀ። ትንሽ አወዛጋቢ ነገር አለ። ኪራም በጣም ግራ ተጋብቷል። ምን ማድረግ እንዳለበት ምን መወሰን እንዳለበት ግራ ተጋብቷል። ምክንያቱም የጽናት ትዕግስት ማጣት በጣም ብዙ ነገሮችን እያሳጣን ነው። ስለዚህ እሷ ትዕግስት አታለች። ምን እንደማደርጋት አላቅም እያለ በጣም ተጨንቆ ከጓደኛው ጋር ሲያወራ ነበረ። የናሆሜም እናት ምሩን እያስጨነቀቻት ነው። ልጅ ካልወለዳችሁ ለምንድን ልጅ መውለድ የማትፈልጉት? ሁሉም ነገር አላችሁ እያለች ነው። በእርግጥ እውነቱን እስካልነገሯቸው ድረስ ለቤተሰቦቹ በጭራሽ አርፎ አይቀመጡም ማለት ነው። የኪራ ጓደኛ ከዚች ልጅ ፍቅር ሳይዘው አይቀርም። ምክንያቱም ቤት ተከራይቼ ከዚህ ቤት ላስወጣሽ እያለ ነው። ምክንያቱም እሱ በሱ ሰበብ እዚህ ቤት ስለገባኝ ትልቅ ከባድ ችግር እየተፈጠረ ነው። በተለይ ደግሞ ክብሮም አባቴ መሆንህን አንተ እስከምታምን ድረስ ምንም ነገር አርፌ አልቀመጥም ሲል ሰምተዋለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነባሮች እንኳን በሰላም መጣችሁ ብያለሁ። ቤተሰቦቼ ጽናትና ኪራ ላይ በፊት ላይ ደስ የሚል ነገር ነበረ። አሁን ላይ ግን ጽናትና ኪራ ላይ ቅሬታ እየተፈጠረ ነው ብዬ አስባለሁ። ምሩም ደግሞ እንግዲህ በአማቷ ጥያቄ አሁንም ቢሆን አይምሯ ትንሽ እየተጨናነቀ ነው። ምክንያቱም የእሷ የልብ ህመሟን ልብ ህመምተኛ እንደሆነችና ልጅ መውለድ እንደማትችል አሁን ላይ ልጅ ከወለደች ለእሷ ከባድ እንደሆነ ለናሆም ቤተሰቦች መናገር አለባቸው። የናሆም ቤተሰቦች አያት መሆን ይፈልጋሉ። አንድ ልጅ ናሆም ብቻ ነው ያላቸው። ስለዚህ አያት የመሆን ደግሞ ግዴታ ወይም ደግሞ ጉጉት አላቸው ማለት ነው። ይሄን ነገር ደግሞ ምሩ ማድረግ አልቻለችም። ስለዚህ ምን ሊፈጠር እንደሚችል አላውቅም። የናሆም እናት ይሄን ነገር ስታውቅ ትረዳታለች። ሴት ናት ብዬ አስባለሁና ትረዳታለች። ግን ደግሞ ለማመን ከባድ ሊሆንባት ይችላል። ወይም ደግሞ እውነትም ነው ብላም ላታስብ ትችላለች እና ጽናትና ልጅቷ ቁጭ ብለው እያወሩ ባሉበት ሰዓት የሰማቸው ነገር ነበር ኪራ። በእርግጥ ምን እንደሆነ ግን ያላወቀም። ስለ ቤቲ ጉዳይ እንደሆነ አውቋል። ግን እውነቱ ምንድነው ወይንም ወሬው ምን እንደሆነ ብቻ ግን በደንብ አላረጋገጠም ማለት ነው። ቢያቅ ወይንም ቪዲዮ ቀርጸው እንደያዙ ቢያቅ ጽናት ይሄን ነገር እያደረገች ቢያቅ የእውነት በጣም የሚያዝን ይመስለኛል። እና እንግዲህ በጣም በአሁኑ ሰዓት ምን ማድረግ ጽናት ትታው እንዳትሄድ በጣም ብዙ መስዋዕት የከፈለችበት ፍቅሯ ነው። አብራው እንዳትሆን ደግሞ ቤቲ ማስመሰሏ፣ ድራማዋ፣ ቅዠቷ ጽናትን እረፍት ነስቷታል ማለት ነው። እና ይሄ ነገር ደግሞ እውነት ለመናገር እኛ በጽናት ቦታ ብንሆን ምን ልናደርግ እንደምንችል በጣም ከባድ ነው። እኔ በጽናት ቦታ ብሆን ምን ልወስን እንደምችል ምን ላደርግ እንደምችል አላቅም እውነት ለመናገር። እንደውም በጣም ጠንካራና ቻይ ሴት ናት። ምግብ ሰርታ ኩሽና ቤት አስቀምጣ ምግቡን ሙሉ ለሙሉ ብረት ድስቱን ወስዳ ነበር እንትን የምታጠፋው የምታበላሸው የምትበላው እና ይሄ ነገር ደግሞ ጽናትን ተስፋ አስቆርጣ ጽናትን ትግስቷን አስጨርሳ ከቤት ልታስወጣት ነው የምትፈልገው ማለት ነው። እና በጣም ከባድ ነገር ነው እየተፈጠረ ያለው ማለት ነው ቤተሰቦቼ። በተለይ ብዙዎቻችሁም ደግሞ በቃ ለጽናት በጣም አዝናችኋል። ለምንድን ነው ኪራ እንደዚህ የምታደርገው እያላችሁ ብዙ ሀሳብ ኮሜንት እየሰጣችሁ እያየው ነበርና እውነት ለመናገር እኔ ራሴ በጣም ነው እየተናደድኩት በሱ ማለት ነው። ምክንያቱም ቤቲን ቤት ውስጥ ማስገባት አልነበረበትም። ክብሮምም ደግሞ እንደዚህ እየሆንሽ እስከመቼ ነው የምትኖሪው ጽናት እያለ በጣም ነበር ለሷ ራሱ የተጨነቀላት ማለት ነውና ከእንደገና ምግብ ሰርቼ እኔ በቀላሉ የሚደርስ ምግብ ሰርቼ አባላሻለሁ ብሎ ሽንኩርት እየከተፈ ምግብ እየሰራላት ነበር ማለት ነው። እና ቤተሰቦቼ እንግዲህ ክብሮምም ከጽናት ጎን ሆኖ ጽናትን እያገዛት ነው። ግን ደግሞ ጽናት ያለችበት ሁኔታ በጣም ከባድ ነው በአሁኑ ሰዓት። እናንተስ ምን ትላላችሁ? ቤቲ እዛ ቤት መውጣት አለባት።